እንጀምር እና ባለፈው ቲዮሪ ሴሽን ነበር። አሁን ኮድ እንጀምራለን። ኮድ እያደረግን በዛው እንማማራለን ማለት ነው። ሁላችሁም ኢንዴክስ.ኤችቲኤምኤል ፋይል ውስጥ እንደሆናችሁ ኤክስፔክት አደርጋለሁ። እኔ ከስክራች ነው የሚጀምረው። የተጀመረ ነገር ይኖራል። ስለዚህ አንድ ኤችቲኤምኤል ስንጽፍ ማርክአፕ ላንጉጅ ስንጽፍ ሁሌ ባለፈው እንዳልኳችሁ ዶክታይፕ በሚል ዲክላሬሽን እንጽፋለን እና ይህ ዶክታይፕ ኤችቲኤምኤል ባለፈው እንዳልኳችሁ ብራውዘሩን ነው የሚነግረው ዲስ ኢዝ ኤችቲኤምኤል 5 ቨርዥን መሆኑን ማለት ነው። ዛሬ ሁሉንም ታጎች በቻልነው መጠን እናያለን ማለት ነው። ስለዚህ አንድ ኤችቲኤምኤል ፋይል ኦፕኒንግ እና ክሎዚንግ ታጎች አሉት። ዲስ ኢዝ ቤር ስትራክቸር። አንድ ጋር ሄድ እንከፍታለን። ሄድ ውስጥ ሁለት ነገሮች ነው ሁሌ የምናገኘው። አንደኛው ሜታ ታግ ነው እና ይሄ ሜታ ታግ ባለፈው አዲሽናል ኢንፎርሜሽን ይሰጥልናል ማለት ነው ለብራውዘራችን። አሁን ዩቲኤፍ ኮዲንግ 8 ማለት አብዛኛውን ዓለም ላይ ያሉትን ሲምቦሎች፣ ካራክተሮች፣ የላንጉጅ ሲምቦሎች፣ ሳይኖች ምናምን ሁሉንም እንዲያካልል ያደርግልናል ማለት ነው። አናዘር ቲንግ ደግሞ ታይትል የሚል ታግ እንጠቀምና ይሄ ታይትል አሁን ለምሳሌ ዩቲዩብ ላይ ሲገቡ ከላይ ከስክሪኑ በላይ ጫፍ ላይ ታቡ ላይ ዩቲዩብ የሚል ስም አለው እና እሱን እዚህ ላይ ነው ስፔሲፋይ የምናደርገው። ይታያቸዋል እና ቮይስ ክሊር ነው። then anything presentable on the screen ቦዲ ታግ ውስጥ ይገባል ማለት ነው። ይህን ከጻፋችሁ now you're ready to write HTML or ዌብሳይት ለመጻፍ ዝግጁ ናችሁ ማለት ነው። መጀመሪያ የምናየው ሁለት ኮንሰፕቶች ናቸው። እነሱም ኮንሰፕቶች አንደኛው ኢንላይን HTML ኤሌመንትስ እና አንድ ደግሞ ብሎክ ኤሌመንትስ። ከብሎክ ኤሌመንቶች ኤግዛምፕል h1 ታጎች፣ ከh1 እስከ h6 ታጎች፣ ዲቮች፣ ፓራግራፍ የመሳሰሉት፣ ሊስት፣ አንኦርደርድ ሊስት ላይ እነዚህ ሁሉም ብሎክ ኤሌመንቶች ናቸው። ብሎክ ኤሌመንት ማለት HTML ላይ ሲታይ የራሱን ዊድስ ሙሉ ዊድሱን የስክሪኑን ሙሉ ዊድስ ይወስዳል ማለት ነው እና ኢንላይኖች ሲሆኑ ደግሞ አሁን ለምሳሌ ኢሜጅ ታግ፣ ስፓን ታግ የመሳሰሉት ኢንላይን ኤሌመንትስ ይባላሉ። ኢንላይን ኤሌመንቶች ሲባሉ ዴር ኤሌመንትስ ጎን ለጎን ነው የሚሆኑት። አንድ ኢሜጅ ሁለት ኢሜጅ በተከታታይ ብንጽፍ ኢሜጅ ታጎች ስክሪን ላይ ሲታዩ ዴር ሳይድ ቱ ሳይድ ማለት ነው። ቨርቲካሊ ስታክ አይደረጉ ኦር አይደረደሩ። ኢንላይን ማለት የሚያስፈልገውን ያ ኢሜጅ የሚያስፈልገውን ዊድዝ ይይዝ እና ከጎን ያለውን ስፔስ ለሌላ ኤሌመንት ይፈቅዳል ማለት ነው። ብሎክ ኤሌመንት ግን ከሆነ አሁን ኮድ አድርገን ራን አድርገን እናየዋለን። ዊድዙን ምንም አሁን ለምሳሌ ትንሽ ቢሆንም ጽሁፉ ዊድዙን ሙሉ ለሙሉ ነው የሚይዘው። ኮንተንቱ ያንን ሙሉ ዊድዝ ባይዝም ብሎክ በመሆኑ ብቻ ብሎክ ኤሌመንት በመሆኑ ብቻ ዊድዙን ሙሉ ለሙሉ ይይዛል ማለት ነው። አሁን ከኤች1 ጀምሮ ከኤች1 ጀምረን
አሁን የዚህ ኮድ አውትፑት አሁን ራን አድርጌ ያሳያችኋለሁ። ሁሉም የአንዳንድ ስታክ ነው የሚደረጉት። አሁን ዲስ ኢዝ ኤች1 ዲስ ኢዝ ኤች2 እያልን የጻፍ ነው በጣም ሾርት ፓራግራፍ ኦር ሾርት ኮንተንት ነው። ወደ ጎን የሚደረደሩ ሁሉንም አኮሞዴት ማድረግ ይችላል ዌብሳይቱ። ግን ብሎክ ኤሌመንትስ በመሆናቸው ሁሉም ለየብቻ ነው ስፔስ መያዝ የሚፈልጉት። ሰው አሁን ራን አድርጌ እናየዋለን ማለት ነው። እስከ ኤች6 ያለው አንዳንድ መስመር ነው የሚይዘው። አንዳንድ መስመር ይይዛል ማለት ነው። ደን ቀጣይ ኢንላይን ኤሌመንቶች ስናይ ኢንላይን ኤሌመንቶች በቃ እችን ስፔስ በቂ ዊድዙን ይጠቀሙና ከዚህ ቀጥሎ ያለውን ቀጣይ ላለው ኤሌመንት ያስተላልፋሉ ማለት ነው። this is the difference between a block እና inline element። ብሎክ ኤሌመንቶች ሙሉ ዊድዙን ነው የሚጠቀሙት። they won't accept or let another tag element join them on the horizontal axis ማለት ነው። ኢንላይን ታጎች ግን በቂ ዊድዝ የሆነውን ይቀበሉና ሌላውን ለሌላ ታግ ይሰጣሉ ማለት ነው። አናዘር ቲንግ ደግሞ ኢንሳይድ ብሎክ ኤሌመንት ሌላ ኤሌመንት ኔስት ማድረግ እንችላለን ማለት ነው። አሁን ዲቭ ውስጥ ኤች1 እስከ ኤች6 መክተት እንችላለን። ኢንላይን ውስጥ ግን ሌላ ኤሌመንት ማስገባት አንችልም አኮሞዴት ስለማያደርጉ ማለት ነው። እሱንም እንትናችንን ከፍተን እናየዋለን ማለት ነው። እዚህ ጋር የፕላትፎርም ነው። ብሎክ ኤሌመንቶችን ቅድሚያ አይተን ወደ ኢንላይን እንገባለን። ብሎክ ኤሌመንትስ ኤች1 እስከ ኤች6 አይተናል። ዲቭ አይተናል። ዲቭ ውስጥ ፒታግ መጨመር እንችላለን። ፒታግም ለብቻው ብሎክ ኤሌመንት ነው። እና ቅድም እንዳልኳችሁ እነዚህ ታጎች ብሎክ ኤሌመንቶች ናቸው ስንል የራሳቸውን ላይ ሙሉ ዊድዝ ነው እንትን የሚያደርጉት፣ ሌላ ነገር ከጎናቸው አያስገቡም ማለት ነው። አሁን ቀጣይ ለማነጻጸር ስፓንን እንጠቀም። አሁን ወደ ኢንላይን እንጨምራለን። ኢንላይን ላይ ስፓን ኤሌመንቶች ካያቸው የሚታያችሁ ከሆነ ሼር ያደርጋሉ። ኢንላይን ኤሌመንቶች ሼር ስፔስስ ሆሪዞንታል አክሲስ ላይ ያለውን ስፔስ ሼር ያደርጋል ማለት ነው። አሁን እዚህ ጋር አንደኛው ስፓን ነው፣ ሰከንድ ስፓን እና ይሄ የሆነበት ምክንያት ኢትስ ቢኮዝ ኢትስ አን ኢንላይን ኤሌመንት። ብሎኮች ግን የራሳቸውን ስፔስ ኮንቴን ያደርጋሉ፣ ሼር አያደርጉም። ከዛ ከዚህ ቀጥሎ የተናገርኩት አናዘር ፊቸር ኔስቲንግ ላይ ኔስቲንግ ማለት አንድ ኤሌመንት ውስጥ ሌላ ኤሌመንት ስንጨምር ማለት ነው። ብሎክ ኤሌመንቶች ፎር ኤግዛምፕል ዲቭ ለሌአውት ለስትራክቸሪንግ ነው የሚጠቅመን እና ዲቭ ኤሌመንት ውስጥ ፓራግራፍ ታግ ማስገባት እንችላለን እና ፓራግራፍ ታግ ስናስገባው ይሰራል ማለት ነው። እንትን ውስጥ ግን ኢንላይን ውስጥ ግን መጠቀም አንችልም። አሁን ለምሳሌ ስፓን ውስጥ ኤች1 አስገባሉ ኢትስ ኖት ኮሬክት እና
እንትኑ ያጠዋል፣ ኢንላይን መሆኑን ያጠዋል ማለት ነው። የራሱን ስፔስ ይይዛል። የብሎክ ኤሌመንቱ ቢሄቪየር ይወጣል ማለት ነው። ሶ ኢንላይን መሆኑን ይተዋል። ስለዚህ ዲስ ኢዝ ኖት ሪኮመንድድ፣ ምክንያቱም ቢሄቪየሩን ቼንጅ እያደረገ ነው። ሶ ዋት ዊ ኩድ ዱ ኢዝ ኤች ዋን ውስጥ ለን ስፓን ኢንላይን ኤሌመንት መክተት እንችላለን። አናዘር ብሎክ ኤሌመንትም መክተት እንችላለን። ዲስ ኢዝ ቫያብል ማለት ነው። ሶ አሁን ኤች1 ብሎክ ኤሌመንት ነው። ስለዚህ የብሎክ ኤሌመንቱን ስፓን ስለገባ ቢሄቪየሩን አላጣም ማለት ነው። ሶ ዳትስ ዘ ዲፍረንስ ቢትዊን ኢንላይን ኤሌመንት እና ብሎክ ኤሌመንት። እዚህ ላይ ጥያቄ አላችሁ? ኖ አንደኛ እንደሱ ብቻ ሳይሆን ብሎክ ኤሌመንት ውስጥ ኢንላይን ስንጠቀም የብሎክ ኤሌመንቱን ባህሪ ቼንጅ አናደርገውም። ብሎክ ኤሌመንት ያ ኢሜጅ ስፓን እና ኢሜጅ የኢንላይን ፕሮፐርቲን ያጣል። ዲስፕሌይ ይደረጋል እንትን ኤችቲኤምኤል ግን ያ ኢንላይን መሆኑን ይተዋል። which is not what we want ማለት ነው። ያ የሃየር የፓረንቱ ኤሌመንት ዲቭ ብለን ከከፈትን የእሱ ፕሮፐርቲ ብሎክ መሆኑን አይቀየርም። ዲቭ ብሎክ ነው። የስ ናው ኢትስ ክሊር። እሺ ሌሎቻችሁስ ጥያቄ ያላችሁ ወይስ ሌትስ ኮንቲኒው? እሺ እሺ ኢንላይኑ ሼር ያደርጋል ስንል ኢንላይኑ ዋት ኢት ቴክስ ኢዝ ኮንቴንቱ። አሁን ለምሳሌ አያም ሄደር የአምስት ቃል የአምስት ወርዶች እንትን ነው ኮምቢኔሽን ነው። ሶ የአምስቱን ዊድስ ብቻ ነው የሚይዘው፣ ተጨማሪ ዊድስ አይፈልግም። አሁን ኢንስፔክት ስናደርገው የኤች1 ከጥግ እስከ ጥግ ነው። ኢፍ ዩ ኩድ ሲ ደ ብሉ ላይ ከዛ እዚህ ጋር መተን ስፓን ላይ ስንሄድ ግን ኢትስ ጀስት ደ ዊድዝ ኦፍ ደ ኮንተንት። ስለዚህ ከሱ ወደ ጎን ያለው ስፔስ ሌላ ኤሌመንት አክሰስ ማድረግ ይችለዋል ነው። እንትን ግን ሲሆን ብሎክ ሲሆን ግን የራሱን ስፔስ ቨርቲካሊ እና ሆሪዞንታሊ ይፈልጋል። በዛ መልክ ነው መረዳት ያለባቸው። እና ለምን ይጠቅመናል ካላችሁ ስፓን አሁን ለምሳሌ ኢሜጅ ስትጠቀሙ ኢሜጁ ከጎኑ ቴክስት እንዲኖር ከፈለግን ኢንላይን መሆኑ ኢሜጁ ይጠቅመናል። ቨርቲካሊ አላይንድ እንዳይሆኑ ማለት ነው። ለብቻው እዚህ ጋር ኢሜይሉ ኖሮ ከስሩ ሴንቴንስ እንዳይሆን ኢፍ ዩ ዋንት ኢሜጅ ቱ ቢ ሳይድ ባይ ሳይድ ዊዝ ኮንተንት ኢንላይን መሆኑ ኢሜጁ ይጠቅመናል ማለት ነው። ከዛ ስፓን ተጠቅመን ቀሪ ስፔሱን ሼር ማድረግ እንችላለን ማለት ነው። ተመልሰላችሁ? ያ እኔ እያደረኩት እንደሆነ ኢንስፔክት ብላችሁ ዩ ኩድ ቴስትት የትኛው ኤሌመንት
ፉል ዊድዙን ኮንቴን እየተጠቀመ እንደሆነ ማለት ነው። እንቀጥል። ሌትስ ኮንቲኒው። አሁን ደግሞ ወደ ቀጣይ እንትናችን ስንሄድ ወደ ሊስት እንገባለን። now we're gonna see the list tags እና ሁለት አይነት አሉ፣ አንኦርደርድ እና አንኦርደርድ ሊስት እና ኦርደርድ ሊስት ማለት ነው። ሶ አንኦርደርድ ሊስት ዲክሌር የምናደርገው ዩኤል ብለን ዩኤል ታግ ተጠቅመን ከዛ ሊስት አይተም የሚባል ለመዘርዘር ይህንን እንትን ነው የምንጠቀመው ታግ ኦር ኤለመንት። ፍራፍሬዎችን ዘርዝር ነው። እዚህ ጋር ካያችሁት እናንተ ጋር ሆፕፉሊ ራን እያደረጋችሁት ነው። ዊ ቤዚክሊ ሃቭ አን ኦርደርድ ሊስት። አንኦርደርድ ሊስት ማለት ኦርደሩን አናውቀውም፣ እኛ በጻፍ ነው የተዘረዘሩት ማለት ነው። እና ቡሌት ፖይንትስ ካያችሁ እንትና አይገልጹም፣ ሃይራርኪ አይገልጹም፣ ኦር ራንክ አይገልጹም። ዳትስ ዋት አንኦርደርድ ማለት ሊተራሊ ከትርጉሙ ስንነሳ ኦርደር የለውም ነው እንደዘረዘር ነው። ኔክስት እንትን ደግሞ ሊስት ታይፕ ኦርደርድ ሊስት ነው። ይህም ደግሞ ኦይል ብለን የምንከፍተው ማለት ነው። እዚህ ውስጥም ያስተዋላችሁት ነገር አንድ ነገር ደሴም ነው ሁለቱም ጋር ሊስት አይተም የሚለው ማለት ነው። ሊስት አይተም ማለት የሊስቶቹ የአይነቶቹን ታይፕ ለመግለጽ ኦር እንደ ፓራግራፍ ታግ አንኦርደርድ ሊስቱን ዲክሌር አደረግን ከዛ የምንፈልገውን ነገር ለመጻፍ ኤላይ ብለን ነው የምንጽፈው። ሊስት አይተም ማለት ነው። እዚህ ጋር አሁን እዚህ ጋር ሴቭ አድርገን ኢፍ ራን ካደረግ ነው ዴር ኢዝ አን ኦርደር 1 2 3 4 እያልን ከፋፍለነዋል ማለት ነው። አሁን ዊ ኖ ዋት ፕሪሲድስ ዋት ማለት ነው። ማን ከማን እንደሚቀድም ዊ ኩድ ሲ ኢት ኦን ዘ ዌብሳይት ማለት ነው። ሶ እነዚህ ሁለቱ ነገሮች ሄልፕ የሚጠቅሙን ነገሮችን ራንክ ማድረግ ስንፈልግ በዚህ ነው የምንጠቀመው። እና አንኦርደርድ ሊስት ደግሞ ምንም ማተር የማያደርግልን ከሆነ ኦርደሩ አንኦርደርድ ሊስት እንጠቀማለን ማለት ነው። ኩዌሽን ካላችሁ አሁን መጠየቅ ትችላላችሁ። ኤኒ ኩዌሽንስ ወይስ ሹድ አይ ኮንቲኒው? ሌላ ኤሌመንት ወደ ሌላ ኤሌመንት እንገባ ነው። ሶ ኢፍ ኤኒዋን ሃዝ አ ኩዌሽን አሁን መጠየቅ ይቻላል። ኦኬ እሺ ኤኒዋን አሁን ወደ ቀጣዩ እንትናችን ስንገባ ዊር ገነ ሉክ አት ቴብልስ። ኮዱ ይላክላችኋል የተጻፉ ሆፕፉሊ እየጻፋችሁት ነው፣ ካልሆነ ከሪሶርስ ጋር ይላክላችኋል። አሁን ወደ ቴብል ስንሄድ
ባንክ ሰርታችሁ የምታውቁ ከሆነ ኦር ኤኒ ታይፕ ኦፍ ሪከርድ ስትሰሩ ዳታችሁን የምታስቀምጡ በቴብል ነው፣ በሮስ ኤንድ ኮለምንስ። ሶ ኤችቲኤምኤል ላይ ሃው ኩድ ዊ አቺቭ ዳት ጎል ነው የአብዛኛው ሰው ጥያቄ። ሶ እንዴት ነው አቺቭ የምናደርገው? ዊ ሃቭ ቴብል ታግ። ከዛ እዛ ላይ ቴብል ዳታችንን ስፔሲፋይ የምናደርግበት አለ፣ ቴብል ሮዋችንን ስፔሲፋይ የምናደርግበት አለ። ሶ ኮድ አድርገን እናየዋለን ማለት ነው። ቴብል ዲክሌር ሲደረግ በቴብል ታግ ነው። ከዛ ዊ ሃቭ ሮስ ቴብል ሮ ብለን ኔም ኤጅ ቴብል ሮ እንልና ቴብል ዳታ ዳታውን መጻፍ የምንፈልግበት ቴብል ዳታ ብለን እንትን እንለዋለን ማለት ነው። ሶ አንደኛው ሮ ላይ ኔም እናስቀምጣለን። ከዛ ቀጥሎ ቴብል ኤጅ፣ እነዚህ ሶስቱ ጎን ለጎን አንድ የመጀመሪያው ሮ ላይ ይቀመጣሉ ማለት ነው። ካያችሁት እዚህ ጋር አድንት ሞር ኢንፎርሜሽን እንጨምርና እናያለን። አሁን ካያችሁት ቤዚክሊ ክሪኤትድ ቴብል ኮለመኑን እና ሮውን ስፔሲፋይ ያደረግን ማለት ነው። እና እሱን ስፔሲፋይ ያደረግንበት የመጀመሪያው ሮዋችን ኢት ሆልድስ ኮለመንስ ፎር አስ። ቴብል ሮ ማለት የመጀመሪያው ርብራብ ማለት ነው። እዚህ ጋር ኢንስፔክት ስናደርገው የኛው ቴብል ነው። ከዛ ቴብል ቦዲ ውስጥ ይፍጋት የመጀመሪያ ቴብል ሮ ማለት ነው። እና ይሄ ሮ ምን ስፔሲፋይ ያደረገልን ለኛ ኔም የሚል ኮለመን፣ ኤጅ የሚል ኮለመን እና ስኩል የሚል ኮለመን። ሶ ከዚህኛው ቴብል ሮ ቀጥሎ ያሉት ሪከርድ ናቸው ማለት ነው። ሶ ዊቭ ጋት ኔም፣ ከዛ በዛ ስር ሶስት ዳታዎች ስንከት ኮንሴኪቲቭሊ ወደ ጎን ይገቡልናል ማለት ነው። ሶ ይህንን ዊ ዩዝ ዚስ ቱ ክሬት ሪከርድ ዳታ ቴብል ዌብ ፔጃችን ላይ ማለት ነው። ሶ አንድ የቸኮልኩ ይመስለኛል፣ ድጋሚ ቴስት እንትን እናድርገው። ሶ ቴብል ዲክላሬሽን ቴብል የምንጠቀመው ሪከርድ ዳታ ቴብል ለማሳየት ነው ማለት ነው። ቴብል ዲክሌር የምናደርገው ወይ ቴብል ታግ ነው። ከዛ ቴብሉ ኮንተንት ያስፈልገዋል። ኮንተንቱን የምናስገባው ዊዝ ቴብል ሮስ ነው። ሮ ነው ያለው ቤዚክሊ እና ሮን ማኒፕሌት ማድረግ አለብን። ኦር ርብራቡን እኛንን ማኒፕሌት የምናደርገው ሰው አናዘር እንትን ቴብል ውስጥ ያለ እንትን የረሳሁት ቴብል ቴች ኦር ቴብል ሄድ የሚባል ነገር አለ። ሶ ይሄኛው ቅድም ኔም ኤጅ እና ስኩል ያልኩትን እዚህ ውስጥ መክተት እንችላለን። ከሌላው ዲስቲንክቲቭሊ ከሌላው ሮ እንዲታየም ማለት ነው። እዚህ ውስጥ ቲአር እንልና ቴብል ዳታ ኤኒ ኮንተንት ልንጽፍ ስንፈልግ ቴብል ዴታ ውስጥ ነው የምናስገባው፣ ቴብል ዴታ ታግ ውስጥ ማለት ነው። እዚህ ጋር ኔም ብለናል። ከዛ ከሱ ቀጥሎ ቲዲ ኤጅ ቲዲ ስኩል እንላለን። አሁን ሪፍሬሽ ላደርገው ነው፣ የቅድሞቹ ይጠፋሉ ማለት ነው። ኤክስኪውዝ ሚ አሁን
ቴብል ዲክሌር አደረግን። ቴብል ሄድ ውስጥ ሄዳችን ማለት ታይትሎቹ የሚቀመጡበት ዲስቲንክቲቭ እንትን ነው ኤሌመንት ነው። እኛ ኦር ብራውዘሩ እንዲለየው ያደርገዋል ማለት ነው። ከዛ እዛ ላይ ቴብል ሮ ብለን አንድ ሆሪዞንታል ሮ ፈጠርም ማለት ነው። ከዛ አሁን ኮለመን የሚፈጠረው እንትን ላይ ኤችቲኤምኤል ላይ ቴብል ዴታ ስንል ነው ማለት ጎን ለጎን ስለሚያስቀምጥልን ቤዚክሊ ቨርቲካሊ የሆነ ዳታ እናስቀምጥባለን። በሱ ልክ በሱ ትይዩ ወደታች ሌላ ሮ ላይ ለሱ የሚሆነውን ዳታ እናስቀምጣለን ማለት ነው። አሁን እዚህ ጋር የፈጠር ነው አንድ ሮ ላይ ታይትሎች አስቀምጥም ማለት ነው። ኔም ኤጅ ስኩል የሚል አስቀምጠ ከዚህኛው ቴብል ሮ እንወጣና ቤዚክሊ ከስሩ ስንገባ ኔክስት ሮ ላይ ገባ ማለት ነው። ስለዚህ አሁን ቴብል ሮ ብለን ቴብል ዴታ ብለን አሁን የምንጽፈው የመጀመሪያ ኤሌመንት የሚቀመጠው ኔም ጋር ነው። ስለዚህ ሳሩን ካልን ከዛ ድማን 5 አሁን ይሄኛው አወር ፈርስት ሪከርድ ነው። ቤዚክሊ እዚህ ጋር ቴብል ሄዳችን ውስጥ አንድ ሮ አለ። ከሱ ቀጣይ አዲስ ሮ ስንገባ ባስገባ ነው ልክ ይገባልናል ማለት ነው ወደ ቴብሉ። አሁን እዚህ ጋር ካያችሁ ሳሮን ኤጅ ላይ 25 ጆርጎ አካዳሚ ይላል ማለት ነው። እናንተ ጋር ምራን ስታደርጉት እንዲህ መምጣት አለበት። እሺ አሁን እዚህ ጋር ኢንስፔክት ስናደርገው ይሄኛው የመጀመሪያው ቴብል ሄድ ውስጥ ያለው የመጀመሪያው ሮ አንድ ሆሪዞንታል ላይን ይዛል ማለት ነው። ቀጣዩ ቴብል ሮ ኦኬ እሺ አሁን ላላችሁ መጣ። ቀጣዩ ቴብል ሮ በምናስገባው እንትን ይደረደራል ማለት ነው። አሁን ተሳስተን ሳሮንን ጆርጎ አካዳሚ ካልነው ሳሮን ካለ እና ሪፍሬሽ ካለ ግን ኔም ላይ ነው ጆርጎ አካዳሚ የሚገባው ሳሮን ከዛ ስኩል ላይ። ይሄ ምን ይነግረናል? ኤችቲኤምኤል ኢትስ ኖት አ ፕሮግራሚንግ ላንጉዌጅ ዳይናሚክሊ የፈለግነውን ነገር አውቆልን ዳይናሚክሊ ማስቀመጥ አንችልም። ማርክአፕ ላንጉዌጅ ስለሆነ በምናስገባው ዳታ ነው እንትን የሚለው ሰው እዚህ ጋር ካልተጠነቀቀ ሪከርዳችን ይበላሻል ማለት ነው። በኤጅ ቦታ ሌላ ነገር ልንጽፍ ነው ማለት ነው። ለዚህ ነው ኤችቲኤምኤል ኢትስ ጀስት አ ማርክአፕ ላንጉዌጅ ቴብል ጽፈን ሪከርድ እንደምናደርግበት ወር ዲዛይን እንደምናደርግበት ነው ማለት ነው። ኢት ዳዝንት ኖ ዳታው ምን እንደሆነ ስትሪንግ ይሁን ቁጥር ይሁን አያውቅም ማለት ነው። ወደ ፕሮግራሚንግ ክላሳችን ስንገባ እንዴት እሱን ቫሊዴት ማድረግ እንደምንችል እናያለን ማለት ነው። አሁን ለጊዜው ግን እንትኑ ቅደም ተከተሉን ተከትለን ነው ዳታ ሪከርዳችንን ማስገባት ያለብን። አሁን ይሄን ልመልሰው ፍሬሽ ያስተካክላል ማለት ነው። ኤኒ ኩዌሽንስ? ይሰማል። አገልግሎቱ ሁለት አገልግሎት ነው። አንደኛ ኮዳችሁን ሌላ ሰው ሲያየው አሁን ለምሳሌ ቴብል ሮ ብንለው ሪከርድ ሊመስለን ይችላል። ዊ ሃቭ ኖ ፖሲብል ዌይ ኦፍ ኔም ኤጅ ስኩል ታይትሉ እንደሆነ ኦር ለኮለመኖቻችን ታይትል መሆኑን አናውቅም ማለት ነው። አዲሽናል ኢንፎርሜሽን ኮዳችሁን ለሚያይ ሰው ይሰጣል ማለት ነው። አናዘር ቲንግ ደግሞ ዌብ ፔጅ ላይ አሁን ኢንስፔክት ብለን እንዳየ ነው ሴማንቲክ ነገሮችን ስንጠቀም ኢትስ ቤተር ለእኛ እንትን ማለት ነው ከስህተቶች ዲስፕሌይ ሲደረግ
ከስህተት ይጠብቅልናል ማለት ነው። አብዛኛውን ጊዜ አያጋጥሙንም እንደዚህ አይነት ችግሮች፣ ግን ቅድም እንዳልኩ ሁለቱ ናቸው ብቻ ጠቀሜታ። ክሊርሊ ስቴት እያደረግን ነው ማለት ነው። እነዚህ ነገሮች ትክክል ናቸው። ናይስ። አሁን ወደ ሌላ እሺ ኦኬ ሁለት ነገሮች አንደኛ እሺ ኦኬ እሺ ቴንክ ዩ ሰይድ አ ያ እሺ ጋይስ እመልስላችኋለሁ። እሱን አሁን እኔ ያስተዋልኩት የኔ ስህተት ካያችሁ ሁሉንም እንትኖች ቴብል ሄድ ውስጥ ነው የከተትኩት፣ ሁሉንም ቴብል ሮዎች። እሱን እናስተካክለውና ወደ ጥያቄያችሁ እንመጣለን ማለት ነው። ቴብል ሮ እዚህ ጋር አለ። ከዛ ቀሪዎቹ ቴብል ሮዎች እዚህ ያሉ ማለት ነው። እነሱ ከቴብል ሄድ በታች ነው መግባት ያለባቸው። አሁን ክሊርሊ ዲስቲንክት ናቸው። ምክንያቱም ቴብል ሄድን ቼክ ካደረግነው አንድ ቴብል ሮ ነው ያለው እና ይህ ቴብል ሮ ታይትል እንደያዘ ይገልጻል ማለት ነው። ቅድም ሁሉንም ነበር ቴብል ሄድ ውስጥ የከተትኩት፣ ለእሱ ይቅርታ ጠይቃለሁ። አሁን ሪፍሬሽ እናድርገውና ቼክ እናድርገው። እናንተም ማስተካከሉት ኦን ዩር ሳይድ። ከቴብል ሄዱ ውጭ ነው ቀሪዎቹ ሪካርዶች ቴብል ሮዎች መጻፍ ያለባቸው ማለት ነው። ወደ እናንተ ጥያቄ ይሄኛውን ቲኤች ብናደርገው እዚህ ጋር ዲፍረንስ አላመጣም። ሪፍሬሽ አድርጌዋለሁ። የእናንተ ብራውዘር ላይ ዲፍረንስ አምጥቶ የኔ ላይ ቦልድም አላደረገውም። አንዳንዴ ከብራውዘርም ብራውዘር ኢንፈር የሚያደርጋቸው ሲኤስኤስ ስታይሎች አሉ። ለዛ ይሆናል እኔ ላይ ያልታየው። ግን ቤዚክሊ እናንተ ላይ ካመጣው እንትን አድርጎታል ማለት ነው። ኢትስ ስፔሲፋይድ ዳት ኢትስ ታይትል። ካልሆነ ግን አሁን እንዳልኳችሁ ቴብል ሄድ መሆኑን ኮዳችሁን የሚያየው ሰው ይረዳዋል። ቴብል ሄድ ቴብል ታይትል መሆኑ። ከዛ ውጭ ደግሞ ዊ ውድ አፕላይ ሲኤስኤስ እዚህ ላይ ቱ ዲስቲንጉሽ ኢት ሞር ማለት ነው። ተስማማ? ኦኬ እያንዳንዱ እንትን ላይ ማለት አሁን ስለዚህ ቅድም የተጠቀምነው ቲ ሄድ ምንድን ነው? ቅድም እንዳልኩት ኢት ዲስቲንክቲቭሊ ሾውስ ሄደር ውስጥ የሚቀመጡት ይሄኛው አንዱ ቴብል ሮ ነው እና እሱ ውስጥ ዊ ዩዝድ አሁን ዳኜ እንዳለኝ ቲኤች ስንጠቀም ቦልድ እና ቦልድ አድርጎልናል። ክሊርሊ ከሌሎቹ ዳታ ሪከርዶች ይለይልናል ማለት ነው። በስፋት ቲዲ እና ቲሄድ ደሴም ኢትስ ኖት። ቲዲ ማለት ቴብል ዴታ ነው። ቲሄድ ማለት ደግሞ ያው ሄደር እንደ ሄደር ታግ ነው የምንጠቀመው። እንደ ዲቭ ሆኖ ግን ስፔሲፋይ ለማድረግ ነው ማለት ነው። አሁንስ
ተመልስላችሁ እሺ ላሳጥረው እና ቲሄድ የተጠቀምነው ቴብል ቲአር ብናደርገው ኦር ቴብል ሄዱን ብናጠፋው ከዛ ቲኤችን ኢንፈር የሚያደርገው ቲዲ ብናደርገው ከዛ ስናሳየው ቴብሉ ዲስፕሌይ ይደረጋል። ግን we have no possible way of knowing ይሄኛው ፓርት የኮለመኑ ታይትል እንደሆነ የምናውቅበት መንገድ የለም ፒውርሊ ኮዱን ካየን ማለት ነው። ቴብል ሄድ ስንጠቀም ቴብል ሄድ የሚሰጠን አዲሽናል ኢንፎርሜሽን አለ ማለት ነው። ቲሄድ ውስጥ ያለው ነገር ኢትስ ዘ ታይትል ኦፍ ዘ ቴብል ማለት ነው። ስለዚህ የቴብል ሪከርድ አይደለም ነው ባጭሩ። ይሄኛው እንትን እዚህ የምታዩት ዳታ ሪከርድ ሳይሆን የቴብሉ እንትን ታይትሎች ናቸው። ኦር ቴብሉን የሚገልጹ ነገሮች እዚህ ላይ ነው ስፔሲፋይ የሚደረጉት። ከዛ እያንዳንዱ ሪከርድ ቴብል ውስጥ በቲዲ ነው የምናስቀምጠው ማለት ነው። እሺ በስፋት መቀጠል ትችላለህ። ዌል ቴክኒክሊ እንትን እሺ እንሞክረው ነው ኤክስፕሌን አድርገን ቼክ እናደርገዋለን። አሁን ሳሮንን ቲሄድ ብናደርገው ቲሄድ ብናደርገው አይተዋላ ፕሌሱ ቼንጅ አላደረግም። ኤችቲኤምኤል ኢትስ ኖት ፕሮግራሚንግ ላንጉዌጅ። ስለዚህ ወደ ላይ አያመጣውም ወደ እንደ ቴብል እንደ ታይትል ከፍ አያደርገውም ማለት ነው። ኢፍ ኦር ሜቢ እዚህ ጋር ይሄኛውን ቴብል ሮ ብቻ እናድርገው። ሁለት አሁን ቲሄድ ስናደርገው ታይትል አድርገው ማለት ነው። ቅድም ያኛው ሁለት ቲሄድ ስላለ ነው በጻፍንበት እንትን ያስገባለን። ካያችሁት ዌብሳይቱ ላይ ሄደር ኦር የቴብሉ ታይትል መሆኑ አሳይቷል ማለት ነው። እና ቴንክ አሪፍ ጥያቄ ነው። እና ቅድም ሁለቱም ቲሄድ ስለሆኑ ስፔሲፋይ ባደረግናቸው ኦርደር ነው ዲስፕሌይ የተደረጉት። ሌሎችን ታጎችን እንቀጥል። ኤሌመንቶችን ወይስ ጥያቄ ያላችሁ? አሁን we're gonna see forms input እና ዲፍረንት ታይፕ ኦፍ ኢንፑትስ እናያለን ማለት ነው። ከመጀመራችን በፊት አብዛኛው ዌብሳይቶች ላይ ያየናቸው ነገሮች ቤዚክሊ ሁሉም ዌብሳይት የሆነ ታይፕ ኦፍ ፎርም አለው። ሳይኒን ስታደርጉ ስማችሁን እና ፓስወርዳችሁን ስታስገቡ ምን ላይ ነው የምታስገቡት? ኤችቲኤምኤል ፎርም ኢንፑት አለው፣ ሌበሎች አሉት፣ ግን ፎርም ነው ማለት ነው። የሆነ ኮምፕሌን ስታስገቡ የሆነ ኢንፑት ፊልድ ላይ ወር የሆነ ቴክስት ኤሪያ ላይ ጽፋችሁ ነው የምታስገቡት። ስለዚህ አብዛኛውን ጊዜ የምንጠቀመው ኮምፖነንት አብዛኛው ዌብሳይቶች ላይ ፎርም ነው ማለት ነው። ስለዚህ ፎርምን በደንብ ማወቅ ኢዝ ኢሴንሻል ማለት ነው። አሁን በኮድ የምናየው
እንትን ነው ማለት ነው። ኤችቲኤምኤል ፎርምስ እና ኢንፑቶችን ነው በተኖች ዳኒ ማይክን አንዴ የምታደርግልናል። ቴንክ ዩ ቬሪ ማች። ትንሽ ያስተጋባ ስለነበር ሶ ኤችቲኤምኤል ፎርም ዲክሌር የምናደርገው የፎርም ታግ ነው። ሶ ይሄ ፎርም ነው ቤዚክሊ ኤኒቲንግ እዚህ ውስጥ የምንጽፋቸው ነገሮች የፎርሙ አካል ናቸው ማለት ነው። የመጀመሪያ ነገር በዲቭ እንከፋፍለውን ነው። ሌብል ማለት ሌብል ኦልዌይስ ኢት ካምስ ኢን ፔር ዊዝ ኢንፑት። ስለዚህ ለኢንፑቱ ስም ነው የምንሰጠው። ስለዚህ አሁን ፈርስት ኔም ብለን ከዛ ዳይሬክትሊ ቢሎዊት ኢንፑት እንልና ኢንፑት ሰልፍ ክሎዚንግ ታግ ነው። ከዛ ዲፍረንት ዲፎልቱ ቴክስት ነው ግን ዲፍረንት ታይፕስ ኦፍ ኢንፑት አሉ። እሱንም እናያለን ማለት ነው። ከዛ ፕሌስ ሆልደር ማለት ለዩዘሮቻችን ይሄ ኢንፑት ምን አይነት ቫልዩን ኤክስፔክት የሚያደርገው አሁን ሬንደር ስናደርገው ፎርሙ ክሊርሊ የተለያዩ ኤክስፔክት አደርጋለሁ። ሶ አሁን ያየነው ሌብል እና ኢንፑት ነው። ሶ ሌብል የሚጠቅመን የኢንፑቱን ኔም ነው የሚነግረን። ከዛ we've got an input of type text ከዛ ከዚህ ዲቭ በታች ሌላ ኢንፑት እና ሌብል ፔሮች እናመጣለን ማለት ነው። ዲፎልቱ ቴክስት ስለሆነ ታይፕ ብለን ስፔሲፋይ ማድረግ የለብንም። አሁን ሪፍሬሽ ካደረግን ላስት ኔም እንለዋለን ማለት ነው። ኔክስት ዊር ገነ ሲ ሌላ ታይፕ አሁን ለምሳሌ ስልክ ቁጥር መመዝገብ ከፈለግን ኦር ኤጅ መመዝገብ ከፈለግን ኤጅ እናደርግ ዩዝ አን ኢንፑት ፊልድ ከዛ ኢንፑት ፊልድ ውስጥ ታይፕ እንልና ነበር if we refresh this አሁን ኢንፑቱ ኢትስ ዲፍረንት ፍሮም ሁለቱ። እዚህ ጋር ስትሪንግን መጻፍ እንችላለን፣ ቁጥርን መጻፍ እንችላለን፣ ችግር የለም። እዚህኛው ግን ታይፑን እንትን ስላልነው ነምበር ስላልነው አሁን የኪቦርድ ከተሰማችሁ I'm trying to type string characters ግን እሱ አይሰራም። it only accepts number እና እዚህ ጋር ኢንክሪመንት እና ዲክሪመንት በተኖች አሉት። so this is one type of input which accepts only number ማለት ነው። ከዛ another ደግሞ another input ለኢሜሎች we use the type email so አሁን እዚህ ጋር ኢሜል በኋላ ወደ ፎርም ቫሊዴሽን ስንሄድ አሁን ይሄኛው ኢሜል ሰሚት ልናደርገው ስንሞክር አት የምትለው አትሪቢዩት ከሌለች አክሴፕት አያደርግልንም ማለት ነው። ሶ ታይፑ የሆነ አብሮት ሩሎችን ኢንፈር ያደርጋል ማለት ነው። አናዘር ታይፕ ኦፍ ኢንፑት ደግሞ ቼክ ቦክስስ
አብዛኛው ዌብሳይት ላይ ዱ ዩ አግሪ ዊዝ ዲስ ፖሊሲ ተርምስ ኤንድ ኮንዲሽኖችን ትቀበላላችሁ ወይስ ሲሏችሁ ቼክ ቦክስ ነው የሚያቀርቡላችሁ ኔክስት ቱ ኢት ማለት ነው። ኢታዝ ትሩ እና ፎልስ የሆነ ቫሊዩ ነው የሚቀበለው። እዚህ ጋር ክሊክ ስናደርግ ራይት ሳይሆን ዊ አክሰፕት ነው። አንማርክ ስናደርገው ደግሞ እንትን ማለት ነው ዊ ዶንት አክሰፕት ማለት ነው። እስካሁን ያየናቸው ሁሉንም እዚህ ጋር የከተትነው ፎርም ውስጥ ነው። ኤችቲኤምኤል ፎርም ለምንድን ነው የሚጠቅመን ብለን ስናስብ ኢትስ አ ዌይ ዊ ኮሌክት ዳታ። አሁን ሬጅስትሬሽን ፎርም ሲኖር የእናንተን ስም፣ ኤጅ፣ መኖሪያ ቦታ ኮሌክት የሚደረግበት ፎርም አለ ማለት ነው። የልደት ሰርተፊኬት ኢትስ አ ፎርም ስለእናንተ የትውልድ ቦታችሁ፣ የት እንደተወለዳችሁ፣ ስማችሁ የመሳሰሉትን በዛ ነው ዳታ ኮሌክት የሚያደርጉት። ዌብሳይቶች ላይ ሃው ዱ ዊ ኮሌክት ዳታ ወደሚለው ጥያቄ ስንመጣ ዊ ዩዝ ኤችቲኤምኤል ፎርምስ። ከዛ አሁን ልናይ እንደሞከር ነው ኤችቲኤምኤል ፎርም ውስጥ ምን ምን ኮምፖነንቶች ኦር ምን ምን ኤሌመንቶች አሉ። እነዚህ ያሉን ኤሌመንቶች ሌብል ኤሌመንት፣ ኢንፑት ዋነኛው ኢንፑት ነው። ሌብል ኢትስ ጀስት ዘ ኔም ኦፍ ዘ ኢንፑት። ለኢንፑቱ እዚህ ኢንፑት ላይ ምን እንደምናስገባ ስፔሲፋይ የሚያደርግልን ቴክስት ታግ ነው። ወደ ኢንፑት ስንመጣ ኢንፑት ማለት ዳታን ከዩዘር የምንቀበልበት ኦር ዩዘሩ ዌብሳይቱ ላይ ዳታ የሚያስገባበት ኤሌመንት ኦር ኮምፖነንት ነው ማለት ነው። አሁን ወደ ኢንፑት ስንመጣ ብዙ አይነት ዳታ ስላለ ብዙ አይነት ኢንፑት ሊያስፈልገን ነው ማለት ነው። በቼክ ቦክስ ቅድም ዱ ዩ አግሪ ዊዝ ተርምስ ኤንድ ኮንዲሽንስ አብዛኛው ዌብ ፔጆች ላይ የምናያቸው ነገሮች ናቸው ማለት ነው። ስለዚህ ዲፍረንት ታይፕስ ኦፍ ኢንፑቶች አሉ። ቤዚክ ኦር ዲፎልት ዋን ቴክስት የምንቀበልበት ኢንፑት ነው። ኔክስት አብዛኛውን ጊዜ ዊ ዲል ዊዝ ነምበርስ፣ ስለዚህ የነምበር ኢንፑት አለ። ቀጥሎ የኢሜይል ኢንፑት አለ። ኢሜይል ቫሊድ ኢሜይል የምናስገባበት፣ ስትሪንግ ብቻ ብናስገባበት አሁን ሰብሚት የሚለውን እንትን አስገብተን እንሞክራለን። ስትሪንግ ብቻ ብናስገባበት ኢት ወንት አክሰፕትድ፣ ምክንያቱም አት የምትለዋን ሲምቦል ኤክስፔክት ያደርጋል ቫሊድ ኢሜይል ለመሆኑ ማለት ነው። ከዚህ ቀጥሎ ዊ ሃቭ አናዘር ታይፕ ኦፍ ኢንፑት ሬዲዮ በተንስ የሚባሉ ታሪክ ነበር። ሬዲዮ በተኖች አሉ ይዝጋት።
እነዚህ ደግሞ ቾይዛችንን ስናስቀምጥ ማለት ነው። ናው እዚህ ጋር ብዙ አትሪቢዩቶች ተጠቅመናል። ኔም የሚል አትሪቢዩት አለ፣ ከዛ ቫሊዩ የሚል አትሪቢዩት አለ። ይህ ለማስረዳት አሁን ለምሳሌ ምን ኮርስ ነው አሁን ዋትስ ዮር ሜጀር ብለን ከተጠየቀን ስታርትድ፣ ከዛ እዚህ ጋር ባዮሎጂ ሰሌክት አድርገን ፊዚክስ ሰሌክት ስናደርግ የባዮሎጂ ይጠፋል፣ ኦር ማትስ ሰሌክት ስናደርግ የፊዚክስ ይጠፋል። ይሄ የሆነበት ምክንያት ዲስ ራይት ሂር ኔም ብለን የሶስቱንም ኮርስ ነው የሰጠነው። ምንድነው የሚያደርገው? ግሩፕ ያደርጋቸዋል። እነዚህ ሶስት ምርጫዎች አንድ መልስ ለመመለስ ነው የሚጠቅሙ። አሁን ለምሳሌ ይህን ኢፍ ዊ ኔም ኢት ሆቢ ብንለው ከዛ ቴስት ስናደርግ ኦር ሆቢ ሳይሆን እናጥፋው ነው ቴስት እናደርግ። ኔም የሚለው ለሴም ኔም ከሰጠ ነው አንድ ነው መምረጥ የምንችለው ከሶስቱ። ከሶስቱ አንድ እንድንመርጥ ይረዳናል ማለት ነው። ሬዲዮ በተኖች አብዛኛውን ጊዜ እንደ ቾይስ አንሰሮች ኦር እንትን ላይ ስንጠቀም ዌን ዊር ቢልዲንግ ኩዊዝ ዌብ አፕ ሬዲዮ በተኖች እንጠቀማለን ማለት ነው። አሁን ስንቀጥል ያላየነው ታግ ምንድነው? ሰሌክት ፎርም ውስጥ ሰሌክት እናደርጋለን። ሰሌክት የሚል ታግ ሰሌክት ምርጫችንን ነው እንትን እናደርጋለን። እዛ ትንሽ ፈጥኝ ያለው ሰዓታችሁን ለማክበር ነው። ሪቨርስ ስለማድረገው ችግር የለውም። አሁን እዚህ ጋር ስክሮል ዳውን ስናደርግ ዊቭ ጋት አሁን ሰሌክት ኤሌመንት ተጠቅመን እዚህ ጋር መምረጥ እንችላለን ማለት ነው። አብዛኛው ፎርሞች ላይ ያጋጠማቸው ይመስለኛል። ይሄ ሰሌክት ፑሽ ቤት አፕ እንድታያቸው አሁን ይታያል ማለት ነው። አሁን አናዘር ቲንግ ዊ ሶ ኢን ፎርም ሰሌክት የሚል ታግ ነው። ሰሌክት ማለት ብዙ ቾይዞችን በድሮፕ ዳውን ሜኒው ያስቀምጥልናል ማለት ነው። ከዛ ውስጥ የፈለግነውን ነገር መርጠን ቾይዛችንን ያከብርልናል ማለት ነው። this is another element we አብዛኛውን ጊዜ ፌስ የምናደርገው። the other thing ደግሞ ያየሁት ነገር እሺ ይሉት ቀጥይ ኦፕሽን ታጋችን ምርጫችንን ወር ሰዎቹን መምረጥ የሚፈልጉትን ነገር እዚህ ጋር ነው ስፔሲፋይ የምናደርገው። ይታያል። ኦፕኒንግ ክሎዝ ብዙ ማድረግ እንችላለን ዲፔንዲንግ ኦን አወር ቾይስ።
ሪፍሬሽ ስናደርግ ሁሉም ምርጫዎች ይመጣሉ። አንዱን ቹዝ ያደርጋል ማለት ነው። አናዘር ቲንግ ያላየ ነው እና ኢንትረስቲንግ የሆነ ኢንፑት ታይፕ ኦፍ ኢንፑት ዴት ኦፍ በርዝ ስታስገቡ እንደ ካላንደር አይነት ነገር ይመጣላቸዋል ብዙ ጊዜ እና እሱ ኢትስ ታይፕ ኦፍ ኢንፑት ዴት የሚል ታይፕ ነው ያለው ማለት ነው። ይህንን ራን ስናደርገው we've got a type of input እንትን የሚያስመርጥ ዴት የሚያስመርጥ ኮዱን ዳይሬክት ልክላቸዋለሁ እንትን አድርጌ ከፍል ኖ ኮድ እንትን ፋይሉ አለቻ እሱ ይላክላቸዋል። አሁን ይቅርታ ቶሎ ታይፕ ያደረኩ ነው መሰለኝ። አሪፍ በጣም አሪፍ። አሁን ዴት ኦፍ በርዝ የምንሞላው ኢንፑት ታይፕ ካያችሁ ዲፍረንት ታይፕ ኦፍ ዳታ ስለሚያጋጥመን ቅድም እንዳልኩት ዲፍረንት ታይፕ ኦፍ ኢንፑትስ አሉ። ይህ በጣም ኢትስ ሜክስ ላይፍ ኢዚ ማለት ነው። እና አናዘር ቲንግ ደግሞ አናዘር ኢንፑት ደግሞ ካያችሁት ዲቭ ውስጥ ነው ኢንፑት እና ሌብሉን እያስቀመጥኩ ያለሁት። ዲቮቹን ባጠፋቸው ኢንፑት ኢንላይን ነው፣ ሌብልም ኢንላይን ስለሆነ ወደ ጎን ይደረደሩብናል። ለዛ ነው በዲቭ እየከፋፈልኳቸው ያለው እና የአንደኛው የብሎክ ኤሌመንት ጥቅም ነገሮችን ክሊርሊ ፕሌስ ለማድረግ ይጠቅመናል። ሌብል ብለን አሁን ሬንጅ ማለት የአንድ ነገር መጠን or the difference between 2 points ማለት ነው። ስለዚህ ኢንፑት ብለን ሬንጅ ካለ እዚህ ጋር ሬንጅ እንትን ይመጣልናል ማለት ነው። ሬንጅ ኢንፑት ይሄ እንትኖቹ ሚን እና ማክስ የሚሉ አዳዲስ አትሪቢዩቶች ጨምረናል። ይሄ ማለት ሬንጁ ከ0 እስከ 10 ብቻ እንዲሄድ ማለት ነው። ይሄኛው ኢትስ ታይፕ ኦፍ ኢንፑት እንትን ሬንጅን ለማስቀመጥ ስንፈልግ የምንጠቀመው አይነት ኢንፑት ነው ማለት ነው። ይህን ይመስላል።